አብዛኛው ሰው የሚመለከተው ማህተብ ወይ መስቀል የሚያደርግ ሰው ክርስቲያን ነው ተብሎ ወይም ኦርቶዶክስ ተዋህዶ ተብሎ ነው የሚታሰበውና እነዚህ ሰዎችን ነው መንፈስ ቅዱስ እንደወረደባቸው አስመስለው ያው እኔ የሚያንገጫግጭ የሚጥል የሚያንቀጠቅጥ ጥርስ የሚያፋጭ መንፈስ ቅዱስ አላውቅም እና እነዚህ ሰዎችን መስቀል አስደርጓቸው የተሰራ ሿሿና ድራማ ነው እንጂ እውነተኛ የሆኑ በአካባቢው የሚኖሩ እዛው ጎንደር ከተማና በጎንደር ዙሪያ ያሉ ኦርቶዶክሳዊ እህት ወንድሞቻችን ሄደው የተካፈሉት ፕሮግራም አይደለም ሊሰራ የተፈለገው አሁን ማውራ ላይቭ ላይ ስለሆነ ማውራ ስለማንፈልግ እንጂ ጀርባው ላይ የተጻፈው ታፔላው ራሱ የሆነ ቀስቃሽ የሆነ ሐሳብ አለው ከዚህ መስራት የሚፈልጉ ድራማ ነበረ ሁላችንም እናውቃለን የአሰራሩንም ስለምናውቀው መሰራትና ሊሰራበት ይፈልግ የታሰበውን ነገር ስለምናውቅ ያ ነው አለቀ በነገራችን ላይ የምነግርህ ምንድነው ርዕሱ ምንድነው የሚለው የታፔላው ርዕስ ሰሜንን ለኢየሱስ የሚል ነው ሰሜንን ለኢየሱስ ካሉ እስቲ አክሱም ገብተው ጎንደር ላይ ያደረጉትን አክሽን ያድርጉ እስቲ ይሄው አክሱም ገብተው ጎንደር ላይ ያደረጉትን ምን ችግር አለው እኮ ያድርጓ ማድረግ ነው ምን ችግር አለው ሰው ማድረግ ነው አንድ ነው ሁለተኛ ነገር ደግሞ እሺ አንተ ቆይ እናንተ አሁን ሰሜንን ለኢየሱስ መሰጠቱ ምን አናደዳችሁ ሰሜን ለኢየሱስ ተሰጠ ቆየ 3000 ዓመት ሶፊ ሰሜን ተለይቶ ብቻ አይደለም ለኢየሱስ የተሰጠው ምዕራቡም የኢየሱስ ነው አይኖዛ ደቡቡም የኢየሱስ ነው ምስራቁም የኢየሱስ ነው ምነግርህ ጎንደር የሃይማኖት መጀመሪያ ነው ጎንደር ኢየሱስን ማንም ሳያቅ ገባ ኢየሱስ ክርስቶስን ማንም ሳያቅ ኢትዮጵያ ውስጥ ነው ማወራክ ያወቀችው ታቦት ቅርጽ ያስቀመጠች የመጀመሪያ የእምነት ጅማሬ የተጀመረባት ኦርቶዶክሳዊ ማተብ የተንቀለቀለባት የታየባት ከተማ ብትኖር ሀገር ብትኖር ጎንደር ናት ገባ ያ ማስረጃ ታብታብ ብቻ አድርጉት እሺ ጊፍቱን ተውትና ታብታብ ብቻ በኋላ ላይ ስለመቀጠለበት ትምህርት ታሪክ ማንበብ ነው ገባ አይደለም የተመሰረተበትን ፋሲል የኢትዮጵያ ታሪክ ማለት ታሪክ ላይ ትምህርት እንቀጥልበታለን ታሪክ ላይ ነው ታብታብ አድርጉት እናንተ እኮ ኢትዮጵያ ውስጥ ታሪክ የላችሁ ገባ አሁን ለምሳሌ ግን መካነ ኢየሱስ ናት መካነ ኢየሱስ ቢያንስ 120 ዓመት ይሆናታል ኢትዮጵያ ውስጥ 120 ዓመት ይሄ ግን ኦርቶዶክሳዊ ማንዴት የተመሰረተባት ጎንደር ፋሲለደስ ከተፈለፈለ ስንት ሺህ ዓመት ነው ከዛ ሰዓት ጀምሮ ገባርለ ክርስትና በዛ ቦታ ላይ የታወቀበት ነው ክርስትና በዛ ቦታ ላይ የታወቀው ማን ነው ክርስቶስ ኢየሱስ የድንግል ማርያም ልጅ ነው እዛ ቦታ ላይ የታወቀው አምጣ ማስረጃ አምጣ ክርስትና ከጎንደር እንደጀመረ አምጣ ማስረጃ ልንገርህ እኮ እየነገርኩህ እኮ እንደ አዲስ መጥተህ ልክ ኢየሱስ አምጣ ማስረጃ ክርስትና ኢትዮጵያ ውስጥ ጎንደር ነው የጀመረው ብለህ እንደሌለ አዳምጥ ኢየሱስ እንደሌለ አድርገህ መናገር በጣም ሼም ነው ገባ አፄ ፋሲልን አፄ ፋሲልን 14ኛው ክፍለ ዘመን የነገሰ ታውቃቸዋለህ ስለ ታሪካቸው ታውቃለህ ስለ አፄ ፋሲል እዛ ቦታ ላይ ሲነገር ክርስትና እንዳለ ታውቃለህ 10 አበባ ጋይስ 10 አበባ ከሞን አንተ መጀመሪያ አዳም ተደምረው ምን መሰለህ ችግሩ 10 አበባ ስጧ ጋይስ የት ነው የጀመረው ክርስትና ኢትዮጵያ ውስጥ 10 አበባ ጋይስ 10 አበባ የት ነው የጀመረው ክርስትና ኦኬ እንደ ዓለም ደረጃ ክርስትና የጀመረው እስራኤል ውስጥ ነው እንደ ዓለም ደረጃ አማወራ ኢትዮጵያ ስለ ኢትዮጵያ ነው የነገርኩህ እኔ ስለ ኢትዮጵያ ነው የነገርኩህ በኢትዮጵያ ክርስትና የጀመረው በሰሜን ክፍል ነው ከአክሱም ስርወ መንግስት ጀምሮ አሁን ጎንደር አላልክም አሁን ደግሞ አክሱም አልክ ደግሞ አዳምጠኛ ብራዘርዬ አዳምጠኝ እኛ ጎንደር ላይ ገብተህ ማነው
ሰሜን ላይ ኢየሱስ ተብሎ መነገር አይቻልም። ኢየሱስን የሚያውቁት ቆይቷል፣ በጣም ቆይቷል። ቢያንስ ከ2000 ዓመት በላይ። እኔ ደግሞ ልንገርህ አይደለም ይወልድ ጎንደርና ሰሜንን አይደለም። እኔ ደግሞ እስራኤል የምትባለው ሀገር ራሱ ለኢየሱስ እያልኩ ነው። ክርስትና ተጀመረበት አይደለም። ምንም እኮ አይገርምም እኮ ምንም አይገርምም። ገባ? ለምንድነው በዛ ሰዓት ላይ ለምን ተገረም? ሰሜንን ኢየሱስ መባሉ ለምን ተገረም? አዳምጠኝ። ይኸውልህ ሰሜን ላይ ስለ ክርስትና መስበክ ነውር ነው። ገባ? ለምን ክርስትና የገባው ሰሜን ላይ ቢያንስ በጃንደረባው በሐዋርያት ሥራ ምዕራፍ 8 ላይ ያ ጃንደረባ የሰራው ስራ አለ። ያንን ስራ ይዞ የገባው ሰሜን ላይ ገብቷል። ብራዘር ሰሜን ላይ ኢየሱስን መስበክ አችልም። ሮንግ ነው። ሶማሊያ ክልል ሂድ፣ አፋር ክልል ሂድ። ቴንኪው። ደቡብ ላይ ከ12ኛው ክፍለ ዘመን ጀምሮ እኚህ ድንቅ አባት የወንጌል አርበኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ስፍራ ያላቸው በሚያስገርምና በሚያስደንቅ መልኩ በተለያየ የኢትዮጵያ ክፍሎች ወንጌልን ያሰራጩ አቡነ ተክለ ሃይማኖት አባታችን በእኛ ላይ ይደርብንና ድንቅ ስራ የሰሩት ከ12ኛው ክፍለ ዘመን ጀምሮ በደቡብ ላይ ነው። ናንጂ ብራዘርዬ ናንጂ ና እኛ ለሰሜን ምቀኛ ሆነን አናውቅም። በህይወታችን ለሰሜንም ለደቡብም ለምስራቅም ምቀኛ ሆነን አናውቅም። ባይዘዌ ሶማሊያ ክልል ላይ አብዛኛው ክርስትና ያለው የኦርቶዶክስ ቤተክርስቲያን ትልልቅ አድባራት ትልልቅ ቤተክርስቲያኖች ናቸው። ገብቷቸው እነሱን ተከትለው የኦርቶዶክስን እግር ተከትለው ጅጅጋ ላይ አማሬስ ከአማሬስ ወደዚህ ደግሞ አለች ቀብዲ ዳሃር ጎዴ የሚባሉ ከተሞች ላይ ገባችሁ ትልቅ ስራ እየሰራች ያለችው የተዋህዶ ቤተክርስቲያን ናት። ወደድክም ጠላህም ማለት ነው። ገባ? የተዋህዶ ቤተክርስቲያን ናት ትልቅ ስራ እየሰራች ያለችው። እስቲ ሰሜንን ለኢየሱስ እያልን እንጽፋለን። ሰሜኑን ለኢየሱስ ደምረው ጋም ያላችሁ ተምሩ ጋም ያላችሁ ሁላችሁም ሰሜንን ለኢየሱስ እያላችሁ ጻፉ። ምንም የተሸፈነ ሰሜንን ለኢየሱስ እያላችሁ ጻፉ። ክርስቶስ ኢየሱስ ከተሸፈነ ቤተክርስቲያን ውድቀት ላይ እንዳለች የሚነገር ደርሰዋል። ገባችሁ? ደርሰዋል። ቆይሽ በዚህ አጋጣሚ እኔ ትንሽ የተረዳውበትን መረዳት ፕሮቴስታንቶች ድራማ ሰርተዋል። በቃ ከዚህ ከመሀል ሀገር ይዘው የሄዱት ሰዎች ነበሩ። ማዕተብ አስደረገው ፌክ የሆነ ንቅሳት በታቁ መልክ በሌለ መረጃ አታውራ። ቆይ እኔ ላውራ እና እሱና ሰሜኑም ደቡቡም ምዕራቡም ምስራቁም የድንግል ማርያም ልጅ የክርስቶስ ኢየሱስ ነው። ስለዚህ መርጠን የሰሜን ኢየሱስ አይለይም፣ የምዕራቡ ኢየሱስ አይለይም። ያንተን ነው የሚዩት አደረከው። ያንተን ሳይሆን ፓስተር ሶፊ የሚለውን ንካው። ፓስተር ሶፊ የሚለውን ከዛ ያንተን አብራ፣ ያንተን የተቀላላውን አብራ። ያንተን ደረገምከው እኮ ሚዩትን አብራ። ያንተን የሶፊ ሚዩት አድርገው። አመጣው አይሰማም። ተመስገን። ይኸውልህ እኔን ስማኝ። የሶፊ ፓስተር ሶፊ የሚለው ሚዩት አድርገው።
በቃ አሁን ለእኔ የምትሰማኝ ለሶፊያ ትሰማው። የሶፊያ ይመጣም አንተ ጋር ዝማሬው። በቃ ልቀጥል እና ወይ ሀሳቡ እንደ ሀሳብ ገብቶኛል። ሀሳቡ እንደ ሀሳብ ሰሜን ስልጣኔ የጀመረበት አካባቢ ነው። ሁላችንም የምናምንበት የምናውቀው ነገር እና ሰሜኑም ምዕራቡም ደቡቡም ምስራቁም ሁሉም የክርስቶስ ኢየሱስ ነው። ሊወጣ ነው። ስልክ ገብቶበት ነው የሚሆነው። ቀጥል አንተ። እና ኢትዮጵያ ሁሉ የክርስቶስ ኢየሱስ ናት። እሱ ግን ያ ኢየሱስ ብለን ስንጠራው አንድ አካል አንድ ባህሪ ያለው እንጂ አንድ አካል ሁለት ባህሪ ያለው አይደለም። በአሁን ሰዓት በዚህ ሰዓት ላይ ከአባቱ ከአባንሶ የሚለማመጠውን ኢየሱስን አይደለም የጠራ ነው። የኛ ኢየሱስ ከአባቱም እኩል የሆነ በስልጣን የማይለያይ ነውና ኢትዮጵያ ሁሉ የክርስቶስ ኢየሱስ ናት። ስለዚህ ማድረግ ያለብን ምንድነው? ወንጌል ነፃነት ከሆነ ተሙ አንተ ጋር ሰሜንን ለኢየሱስ እያሉ ይጻፉ እኮ ልል ነው። አንድ ጊዜ እድል ስጠኝ እና ይጻፉ፣ ችግር የለውም። አንተ ሰሜን ለኢየሱስ ቢሆን እናንተ ምን አናደዳችሁ እንዴ? ለምን እንደምናደደው እንዴ? ለማይሁን ድረስ ኢየሱስ እኮ አምላኬም አባቴም ለማይሁን ኢየሱስ ሁሉ በሁሉ ነው። ሰሜኑ ብቻ አይደለም፣ ምድረ ሞላው ሁሉ የሱ ነው። ለሱ ነው የሚገባው። ምን ሆነሃል አንተ? ሰሜንን መርጬ ከፍዬ የምሰጠው እኔ ከፍሎ አማኝ ነኝ። ይኸውልህ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ይመጣል ይላል። ኢየሱስ ይመጣል ሲል ደግሞ ሁሉ ግን ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል። መልስ፣ ጥያቄ ልጠይቅህ፣ መልስ። ሰሜንን ለኢየሱስ አልክ። ሰሜንን ለኢየሱስ አልክ። ሰሜን ላይ ኢየሱስ የለም የለም የለም። ማን አለ? ካለ ሰሜንን ለኢየሱስ እንዴት ትላለህ እንዴ? ምን እያወራ ነው? ቅድም ነገርኩ። እስራኤል ነው ክርስትና የተጀመረው ብለሃል አይደለ? እስራኤል ራሱ ለኢየሱስ ኢየሱስ ሰሜን ላይ የለም ወይ? አለ። መላው ዓለም ላይ አለ። መላው ዓለም ላይ ካለ ስፔሲፊክ አድርጋችሁ ሰሜን ለኢየሱስ እንዴት ትላላችሁ? ያለ የለም ብላችሁ እንዴት ትመጣላችሁ? አለ ብለህ ካመንክ ለምን ትመጣለህ? አረ ምድር ሁሉ ለኢየሱስ፣ ሰሜንን ለኢየሱስ፣ ለምንዋ ለኢየሱስ፣ ዓለም ምድር ሁሉ ለኢየሱስ። ስለዚህ ማረጋገጫ በሌለው ነገር ላይ ማረጋገጫ በሌለው ነገር ላይ ገባ። ማረጋገጫ በሌለው ነገር ላይ ሰሜንን ለኢየሱስ ብለህ ምን አይነት ኢቫንጀሊካል ሪቫይቫል ልታመጣ ነው የምትሄደው? ምን አይነት ምድርና መላዋ ለኢየሱስ ብላችሁ ጻፉ። ያየው አይነት ነው። ምንም የለም። ያየው ምድርና ሞላዋ የሆነ ነገር በቁጥር ነው ማስቀምጥልህ። ሌላ ዓላማ ከሌላቸው በቀር ምድርና ሞላዋ ለኢየሱስ ብላችሁ ጻፉ። ሌላ ዓላማ የሰው ልጅ ከሌለው በቃ ስለዚህ ነገር ሂዱ ለዓለሙ ለኢየሱስ ነው የተባለው። ብራቮ ተሜ፣ ብራቮ ተሜ። ትክክል ነህ፣ ትክክል ነህ፣ ትክክል ነህ። ሰሜንን ለኢየሱስ፣ ድሬዳዋን ለኢየሱስ፣ ኦሮሚያን ለኢየሱስ፣ ትግራይን ለኢየሱስ፣ ምዕራብ ለኢየሱስ፣ ሰሜኑ ለኢየሱስ፣ አዲስ አበባ ለኢየሱስ። ምድር እና ሞላዋ ወደ ዓለም ከመሄድ በፊት ዓለም ጋር ሂዳ አንተ መጀመሪያ ዓለም ጋር አትሄድም ሶፊ? ዓለም ላይ አተኮርክ እኮ። አይ ሰሜን ላይ እኮ ስታክ ስታደርግ እኮ ነው እኔ ዓለምን የጠራኋት እኮ ነገርኩ። በቃ ይኸው ትግራይ ለኢየሱስ፣ አማራን ለኢየሱስ፣ ኦሮሚያን ለኢየሱስ፣ ደቡብ ለኢየሱስ፣ ምስራቅ ምዕራቡ ለኢየሱስ፣ ሁሉ ለኢየሱስ። በቃ ይሄ ነው የሚያስማማን። የሰው ልጅ የሆነ ቦታ የሆነ ለምን ትናደዳላችሁ እናንተ? ፕላን አድርጎ ሲሄድ ልክ አይደለም። ምድርና ሞላዋ የኢየሱስ ናት ለምቢባል እኔ ለምን እናደዳለሁ እንዴ? ክርስቶስ ኢየሱስ ያለውን ትእዛዝን ግን እቀበላለሁ። ምን አለ መሰለ? ሂዱ ወንጌልን ለዓለም ሁሉ ፍጥረት ሁሉ ምን በሉ ስበኩ።
እስቲ እንደዚህ በሉ እስቲ ሁለታችሁም የማትናደዱ ከሆነ ሰሜንን ለኢየሱስ በሉ እስቲ። እስቲ ሰሜንን ለኢየሱስ በሉ ሁለታችሁም የማትናደዱ ከሆነ። እኛ ምን እንላለን? መጀመሪያ እኛ ምን እንልን በላ። እኛ ምን እንልን በል አልኩኛ። እኔ መጀመሪያ በል ያልኩ ደግሞ ሌላ ዓላማ ከሌለ እኛ ምን እንልን በል። እኛ ምን እንልን መጀመሪያ ማርያምን ለጴንጤ ብለህ ተናገር። እኔ በሉ ያልኳችሁም በሉ። ከዛ እላለሁ ማርያምን ለጴንጤ ብለህ ተናገር። ማርያምን ለጴንጤ ብለህ ተናገር። ላሻ አነቀው። አንተ እዚህ ጋር ታነቀ ታውቃለህ። አነቀ አንዴ ዞረብኝ ይለኛል እዚህ ጋር በልስ። ምን ልበልልህ? ደስ ያለን እላለሁ እኔ። በልበለኝ። ማርያምን ለጴንጤ በል። ምን ማለት ነው? ማርያምን ለጴንጤ ትርጉሙን ንገረኝ። ምን ማለት ነው? ሰሜንን ለኢየሱስ ማለት ትርጉሙን ንገረኝ። ኮመንት አንተ አብብ፣ ዝም ብለህ ተናገር። ኮመንት ለምን ታነባለህ? ተናገር ዝም ብለህ። ያ አታንብብ ኮመንት። ቀጥል። ለምን ኮሜንት አነባለህ? ደምረው። እኔ ምንም አላነብም። ያው እኔ ኮንፊደንስ አለኝ፣ ማርያምን ኮንፊደንስ አለኝ። እሺ ይኸውልህ፣ እኔ እኮ የእናንተ የሚገርመኝ ማለት ነው ኢየሱስ ሲባል ለምንድን ነው ማርያም የምትውል? ለምንድን ነው ኢየሱስና ማርያምን የምታወዳድሯቸው? አሁን ባለፈውም ኢየሱስ ሲባል እዛ ቲክታክ አዋርድ ላይ ቆይ ስማኝ፣ እዛ ቲክታክ አዋርድ ላይ ኢየሱስ ሲባል ማርያም አላችሁ። ለምንድን ነው ማርያምን ከኢየሱስ ጋር የማስተካከልና እኩል የማድረግ ነገር ለምንድን ነው እንደዚህ የምትሆኑት? ምን ችግር አለው? እኛ ድንግል ማርያም እንደ ኢየሱስ ናት ብለን ተናግረንም አስተምረንም አናቅ። ድንግል ማርያም ፈጣሪ ናት፣ አምላክ ናት። እየነገርኩ እኮ ነው። ድንግል ማርያም ፈጣሪ ናት፣ አምላክ ናት ብሎ የሚናገር የሚያምን ኦርቶዶክሳዊ የለም። ድንግል ማርያም መለኮት ናት። ምንድነው ሶፊ እያልክ ያለው ብራዘርዬ? አምላክ አይደለችም ማለት እኮ መለኮት ናት ወይ መለኮት አይደለችም እያለ ነው። እና ለምንድን ነው ታዲያ ኢየሱስ ሲባል ሲጠራ አሁን አንተ ሰሜንን ለኢየሱስ ሲባል ለምንድን ነው ማርያምን ለጴንጤ ብለህ የምትለው? ምንድን ነው? ምን ያገናኘዋል? ቴንኪው ማርያምን ለጴንጤ ብለህ ምን ጀምረው ሊል ያሰበውን ልንገርህ። አንደበታችሁ ላይ ማርያም ጠፍታለች። ስለዚህ ድንግል ማርያምን ደግሞ እናንተ አንደበት ላይ አስቀምጠን የድንግል ማርያምን ምልጃዋን ተረድታችሁ ገባ፣ ምልጃዋን ተረድታችሁ እንድታውቁት ያስፈልጋል። እንድታውቁት ገባ። ሶፊ ድንገት ካልተረዳው ጀምረው ሊል ያሰበውን ሀሳብ ተረድተከዋል ሶፊ? ቲክታክ አዋር አልተረዳም። ድንገት ቲክታክ አዋርድ ላይ አልገባኝም እኮ ለዚህ እኮ ነው። አየህ ድንግል ማርያም እኮ የያዕቆብ መሰላል ላይ ስትል ድንገት ጀምረው ሊል የፈለገው ምን እንደሆነ አላወቅ። ድንግል ማርያም የያዕቆብ መሰላል ያለ ደግሞ ኢየሱስ ውድድር ላይ አይገቡም ሶፊዬ። እኔን አዳምጠኝ። ደምረውን ስማው እንጂ ድንግል ማርያም የያዕቆብ መሰላል ናት ይላል። እኛ ድንግል ማርያም ደምረው እኛ ድንግል ማርያም ማለት ነው የመዳናችን ምክንያት የሆነች ምክንያት ድህን የምንላት ማንኛውም ሴት ያላገኘውን ጸጋ ያገኘች
ከእግዚአብሔር ዘንድ በተለየ ሁናቴ የተመረጠች የተለየች እናታችን ቅድስት ድንግል ማርያም ሩሩሃ፣ ቸሯ፣ ደጓ እናቴ ማርያም እናቴ ማርያም ቅድም ላይ ቲክታክ አዋርድ ላይ ኢየሱስና ማርያምን ለማወዳደር አይደለም። አሁን ቦታው አልነበረም በሰዓቱ ቲክታክ አዋርድ ላይ በፕሮቴስታንቶችም ሆነ በኦርቶዶክሳውያን ላይ የተናገረው ቦታው አይደለም። ለሁሉም ቦታ ሰዓት ጊዜ ያለው እና እዛ ቦታ ላይ ግን ኢየሱስ ሲባል ይሄን ኢየሱስን ልስጣችሁ በደንብ ለቆ ይወጣል። ተመልሰህ ስትመጣ የኔ እናት ወላዲተ አምላክ ማርያም ምክንያተ ዲህን ማርያም ንጽሕተ የማርያም ባል ይሄ ክፋታችሁን ይዛችሁ እናንተ አሁን የዘላለም ሕይወት አለን ትላላችሁ። ውጣ ማርያም ብዬ ስምሽን ልጥራው አይደገምበኝም ስደጋገመው አሁንም ጠራሁሽ አላስችል ቢለኝ ታውቂዋለሽ ድንግል እናቴ ስትወልደኝ ታውቂዋለሽ ድንግል እናቴ ስትወልደኝ ማርያም ብዬ ስምሽን ልጥራው አይደጋገመኝም ብደጋገመው አሁንም ጠራሁሽ አላስችል ቢለኝ ታውቂዋለሽ ድንግል እናቴ ስትወልደኝ ታውቂዋለሽ ድንግል እናቴ ስትወልደኝ ማርያም በልበናት ኮመንቱን አጥለቅልቀው ማርያም እያልክ ይህንን የመናፈስን ራስ ምታት የሆነችን ድንግል ማርያምን አጥለቅልቅልኝ። ኮመንቱን አጥለቅልቀው ነው የምልህ አጥለቅልቀው ብራዘር። እኔ በማርያም ምልጃ ነው ኦርቶዶክስ የሆንኩት። ግልጹን ነው የምነግርህ። በማርያም ምልጃ ብራዘር፣ በማርያም ምልጃ የድንግል ማርያም በረከቷ ረድኤቷ ሁል ጊዜ ከቤቴ እንዳለኝ ሁል ጊዜ እንኳን ለእኔ አይደለም ለጓደኛዬ እንደሆነች በጣም የሚገርማችሁ ማለት ነው ለጓደኛዬ እንደሆነች ድንግል ማርያም በሕይወቴ ላይ ትልቅ የሆነውን ፈተና የናደች እግዚአብሔር በሰጣት ጸጋ ትልልቅ ነገሮችን ያደረገች የኔ ድንግል ማርያም ያላጨበጨበ ያላለው ደስ ያላጨበጨበ ያላለው ደስ ድንግል ማርያም። እንግዲህ ቆንጆ ነገር ነው ያነሳው። ደምሮ ቆያ አሪፍ ነገር ነው ያነሳው። እንግዲህ መብራን ድንግል ማርያም እኔ ቤት አጥለቅልቅ ማርያም እያልክ ወንድሞቼ አጥለቅልቀው ነው የምልህ። አጥለቅልቀው ያለ ድንግል ችግር የለም። እኔ ጋር ለምን መሰለኝ ስለ ድንግል ማርያም እኔ ጋር ያላችሁ አንዴ ደምሮ ቆይ ስለ ድንግል ማርያም አዳምጠኛ። ስለ ድንግል ማርያም መጽሐፍ ቅዱሳዊ ይዘት ያለው ነገር ልንገርህ። ይኸውልህ ድንግል ማርያም እኛ ኦርቶዶክስ አንዴ እኔ ጋር እንዲጽፉልህ ብዬ ነው። እኔ ጋር ያላችሁ ሰዎች በሙሉ ማርያም እያላችሁ ይጽፋሉ እኮ። ታዲያ አንተ እንዴት ነው የምታስበው? ማርያም እኮ የጌታዬ መድኃኒቴ የኢየሱስ ክርስቶስ እናት ናት እኮ። አዳምጥ። አንተ እናት ናት ብለህ ነው የምታምነው። እናት ብቻ አይደለችም። ባይገርምህ ለሰዎች ደራሽ የሆነች ሰው ችግር ውስጥ እንዳይገባ እንዳይዋረድ ፈጥና የምትመጣ ገባ ፈጥና የምትመጣ ልጇ ደግሞ የተናገረችውን ቃል የሚያዳምጥ አሁን አምና የምትናገር ተናግራ አፍራ የማታውቅ እናት ናት። እኛ ያለን እናት አንተ ይህንን ዘርዝር አትናገርም። አየህ በድንግል ማርያም መዋረድን እንደምታገኝ ነው የምታውቅ። እኛ ግን በድንግል ማርያም መክበርን ነው የምናውቀው። መክበርን የዘላለም ሕይወት በድንግል ማርያም ገባ በልጇ በክርስቶስ እንድናገኝ ምክንያታችን ናት። የዘላለምን ሕይወት እንድናገኝ ምክንያት ናት። ይኸውልህ ኃጢአት የመጣብን በሔዋን ቦታ ነው። ሔዋን ባደረገችው ነገር ኃጢአት መጣብን። ድነታችንን ደግሞ ያገኘነው ምክንያት የሆነችልን ድንግል ማርያም ናት። ድንግል ማርያም
ማርያም ማርያም ማርያም እናቴ ትሙት። ይኸውልህ ድንግል ማርያም ልንገር አይደለም የዚህ ዮሐንስ ወንጌል ምዕራፍ 2 ላይ ምናልባት አንተ ታሪኩን ታውቀው ይሆናል። ታሪኩን ብቻ ነው የምታውቀው። ነገር ግን የድንግል ማርያምን ኦቶሪቲ አይተዋል። ስልጣኗን አይተሃል። እዛ ጋር ስልጣኗን ምን ያክል ጸጋ እንዳላት አይተዋል። እነዛ ሰርገኞች ሊዋረዱ ባሉበት ሰዓት ላይ ውርደታቸውን ተመልክታ ማንም ሳይነግራት ማንም ቀለዋል እኮ በሰፈሩ ዘንድ ተቀለዋል። ፍሪታይ ሰላም ብያለሁ። ቀለዋል እኮ በሰፈሩ ዘንድ አይታል። ነገር ግን ያንን ነገር ማለት ነው ያንን ውርደታቸውን ድንግል ማርያም ማየት ስላልፈለገች ሄዳ ለልጇ ነገረችው። ልጄ የወይን ጠጅ እኮ አልቆባቸዋል አለችው። አየህ፣ ያ የወይን ጠጅ ታሪክ ቀያሪ ጠጅ ነው። ያ የወይን ጠጅ የሰውን ክብር የሚያመጣ ነው። አየህ፣ ያ የወይን ጠጅ ትልቅ ነገር የሚያደርግ ነው። ያ የወይን ጠጅ ገባ። ያ የወይን ጠጅ ተመልከት። ከዛ በኋላ አንቺ ሴት ከኔ ምን አለሽ አላት። እናንተ ግን ይህንን ቃል ይዛችሁ ታላግጣላችሁ፣ ታሾፋላችሁ፣ የተለያየ ነገር ትናገራላችሁ። ነገር ግን አንቺ ሴት ከኔ ምን አለሽ ሲላል እናንተ የሚመስላችሁ በዛ ሰዓት ላይ ኢየሱስ እንደማይቀበላት አድርጋችሁ ነው የምታስቡት። ኖ አይደለም። ገና ብዙ ስራ ከአንቺ ጋር እንሰራለን። ገና ስራዬን አልጀመርኩም። ገና ማዳመጥሽ ነገር አለ። ገና ለሕዝብሽ ስትናገሪ ስትለምኝ ሰማሻለሁ። ቃልሽን አዳምጣለሁ፣ ቃልሽን እሰማለሁ። ገና ብዙ ታሪክ እንሰራለን ከአንቺ ጋር እያላት ነው። ከዛ በኋላ ግን ምን ብላ ሄደች? የሚላችሁን አድርጎ አለች። ለምን ኢየሱስ ክርስቶስ እንደሚያደርግ በምኑ አውቃ? በምናቧ አይደለም፣ በጸጋዋ አውቃ። አየህ፣ በጸጋዋ። እናንተ ግን ተገዶ እንዳደረገ ትቆጥራላችሁ። ኖ የማርያምን ኦቶሪቲ ስለሚያውቅ ነው ሄዶ ያንን የወይን ጠጅ ያለቀባቸውን የወይን ጠጅ በክብር ከመጀመሪያው ይልቅ እርሱ እንደገና በተአምራት ያመጣው ድንቅ ሆኖ ያ ሰርግ እንዳይዋረድ ያ ሰርግ ብዙ ነገሮች እንዳይገባ ምክንያት ሆነችልን ድንግል ማርያም። ለእኔም እንደዚህ ናት ወንድሜ። ደመረው ሊዋረድ ነበረ። መቼ? ኦርቶዶክስ ከሆነ በኋላ። ደመረው ሊቀል ነበረ። መቼ? ኦርቶዶክስ ከሆነ በኋላ። እና አልተዋረደም እንዴ? አዎ አልተዋረደም። ለምን? ድንግል ማርያም እቅፍ ድግፍ አድርጋ በዘርፋፋ ቀሚሷ ሸፈን አድርጋው ያ የተወረወረው ፍላጻ ዞር አስደረገችልን። የኔ እናት ሁልጊዜ እናገራለሁ ስለ ታምራቷ። ሁልጊዜ እንኳን ለእኔ ብቻ አይደለም ለጓደኛዬ ነው የምልህ። ለጓደኛዬ ያደረገችውን ድንቅ ነገር እናገራለሁ ሳላፍር ሳልሸማቀቅ። ይመስላል ይህን እየነገርኩ ያለሁት እኮ መጽሐፍ ቅዱሳዊ ታሪክ ነው እኮ የምነግርህ። በመጽሐፍ ቅዱስ ያለችውን ድንግል ማርያምን ነው። ተረት ትለኛለህ። ኖ መጽሐፍ ቅዱስ ተረት ነው እንዴ? ብራዘር ነው እንዴ? አይደለም። መጽሐፍ ቅዱስ ተረት መንፈስ ያለበት ነው። ቅዱስ የሆነ ነው እንዴ። በተአምረ ማርያም የሆነውን ነገር ልንገርህ እንዴ። ለዚህ እኮ ነው ተአምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተዘጋው። ለምን? የተአምራት ማብቂያ የለም። ገና የሚቀጥል ነው ተአምራቱ። ገና የሚቀጥል ነው። የሚቆም አይደለም። የማ ተአምር ብትለኝስ? የቅድስት ድንግል ማርያም ተአምር። ለሰዎች አንዳንድ ቦታ ላይ የሄደች ቅድስት ድንግል ማርያም የሆነ ነገር ሰፕራይዝ ታደርጋቸዋለች፣ ይደንቃቸዋል ይላሉ። አቤት አንዳንድ ጓዳ ስትገባማ የሚደንቅ ነው የድንግል ማርያም ጸጋ። አቤት ስጦቷ ድንቅ እኮ ነው ወንድሜ፣ ድንቅ ነው እኮ። ስንቶቹን እኮ ማህፀናቸውን ከፈተችላቸው። ስንቶቹን ለ10 ዓመት የተዘጋ፣ ለ15 ዓመት የተዘጋ፣ ለ11 ዓመት የተዘጋ የልጅ አባት አደረገች፣ የልጅ እናት አደረገች። ድንግል ማርያም በምኗ የተነሳ? በእሷ ማንነት አይደለም፣ ከእግዚአብሔር በተቀበለችው ጸጋ፣ ከእግዚአብሔር በተቀበለችው ኃይል አይተህ የኔ ድንግል ማርያም እያላችሁ ጻፉ። ማርያምን ይሄ የመጽሐፍ ቅዱስ ታሪክ ነው የምነግርህ ወንድሜ። ቀላቅዬ አይደለም የምነግርህ። የድንግል ማርያምን የመጽሐፍ ቅዱስ ቃል ነው የምነግርህ። አቦ ይህንን ጥቅስ ላንብብልህ። መቼስ ያው መጽሐፍ ቅዱስ ስለሌለ ይህንን ጥቅስ ላንብብልህ። ይህንን ጥቅስ ምን ይላል መሰለህ? እዚህ
አንደኛ ማን ነው በሉቃስ ወንጌል ምዕራፍ 1 48 ላይ ያለውን ቃል አንብብልህና ማርያምን ከዛ በኋላ ማርያም ምን ያክል በምድር ላይ እየሰራች እንዳለ ትመለከታለህ። እንደዚህ ይላል። ራሷ ነች የተናገረችው። ማ ድንግል ማርያም ማ ቤዛዊት ማርያም ምን አለች? ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። አይ እችን ምታያት ድንግል ማርያም የመጀመሪያዋ ዋነኛዋ ነገር ምን እንደሆነ ታውቃለህ? ጌታዋን የምታከብር ናት። የምታከብር ናት። ጌታዋን የምታዋርድ አይደለችም፣ የምታከብር ናት። ጌታን ደግሞ የምታከብር ከሆነ የሚያከብሩኝን አከብራለሁ ብሏል እግዚአብሔር አምላክ። ገብቷል? እግዚአብሔር አምላክን የምታቀለው ከሆነ ቀለ ትገኛለህ፣ ቀለ ትገኛለህ። የምታከብረው ከሆነ ግን እግዚአብሔር ያከብራል። ከዛስ መንፈሴም አለ። አየህ ድንግል ማርያም ምን አላት? መንፈስ አላት። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች እና የባሪያይቱን ውርደት ምን ብሏልና ተመልክቷልና። አየህ እግዚአብሔርን ስታከብር አንተ ማንነት ዝቅ ማለት ነው። ለእግዚአብሔር ባሪያ መሆን ነው፣ መገዛት መሆን ነው። ተመልከት። ከዛስ የባሪያይቱ ምን ታደርጋለችና የባሪያይቱ ውርደት ተመልክቷልና እነሆም አለች። ተመልከት። እግዚአብሔርን የሚያከብር ቀጣይ ምን እንደሚሆን ታውቃለህ? እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። ብፅዕት። አየህ እኛ ኦርቶዶክሳውያን ድንግል ማርያምን ብፅዕት ስንል አናፍርም፣ አናፍርባትም። በማርያም ብፅዕት ስንል መጽሐፍ ቅዱስ ስላላት ነው፣ እግዚአብሔር ስለመረጣት ነው፣ እርሷም ራሷ ስላለች ነው ብፅዕት የምንላት። ብፅዕት ይሉኛል። ግን ብፅዕት ለማለት አንገታቸውን የሚያንቃቸው ብዙ ትውልዶች አሉ። ብዙ ለድንግል ማርያም ብፅዕና ለመስጠት የሚያንቃቸው። ከዛስ ምን አለች መሰለ ሶፊዬ? እኛ ኦርቶዶክሳውያን ለዚህ ነው ድንግል ማርያም በራሷ ማንነት አታረግም፣ ከእግዚአብሔር በተቀበለችው ነው የምንል። ለምን? ራሷ ስለተናገረች። ምን ብላ? ብርቱ የሆነው ሰማኝ። እዚህ ጋር መጽሐፍ ቅዱስ ነው የምነግርህ፣ ተረት ተረት አይደለም የምነግርህ። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ሰይ በሉ። በማርያም 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 ማርያምን አይታር ወንድሜ። ብርቱ የሆነው ሚውት አድርገኝ ነው እንደምታወራኝ። ሚውት ለምን ታደርገኛለህ? ሚውት ለምን ታደርገኛለህ? ሚውት ለምን ታደርገኛለህ? አሜዚንግ አሜዚንግ። እኔ አንተን ነው አንተን ማርያምን። እሺ ኧረ እኔ አንተን አላረኩም። ደሜ እንዳትሳሳት። ጠይቅ አላረኩም። ብርቱ የሆነው አላረኩም። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ስሙም ምንድን ነው አለች? ቅዱስ ነው አለች። ቅዱስ ነው አለች። አየህ እርሱ ታላቅን ስራ ለማድረግ ማንን መረጠ? ማርያምን። ሰዎች በማርያም ታላቅ ስራ ሲደረግ ግራ ይጋባሉ፣ ይደናገጣሉ። ነገር ግን መጽሐፍ ቅዱሳዊ ነው። የድንግል ማርያም ታላቅ ስራ መሆን መጽሐፍ ቅዱሳዊ ነው ወንድሜ፣ መጽሐፍ ቅዱሳዊ ነው። ድንግል ማርያም ታላቅ ስራ ላውጣቸው፣ በእናትህ ላውራ፣ ከእናንተ ጋር ላውራ፣ ላውጣቸው። ጠጉራቸው ምንድን ነው ይኸውላችሁ። ድንግል ማርያም በእርሷ ትልቅ ስራ ሲደረግ አይታችኋል። የማን ሀሳብ ያለበት ነው? የማን ሀሳብ ያለበት ነው? የእግዚአብሔር አምላክ። አንድ ብቻ ንገረኝ። እሺ ምህረትም እኛ የምናወራ አሳየኝ። ያሁኑ ምስሉን አሳየኝ። ያው አንድ ሉቃስ 1:47 አይደለም ምስሉን የያዝከውን ምስል አሳየኝ። የያዝከውን ምስል ደምረው። ሚዩት ላይ ነው። ምንድን ነው ማለት አልገባኝም። ጌም ነው። እሺ አልገባኝም። ምስል ስትለው ኢዮባ ደህና ነው ውዶች። ቅዱሱን ስዕል ነው ሶፊዬ። ምስል ስትል አልገባኝም። ስዕል አድኖ ቅዱስ ስዕል ነው። እሺ ቅዱስ ስዕሉን እስቲ አንተ ጋር አለ ተመስገን። እኔ ጋር ማለት ደምረው ሚውት አድርጎናል መሰለኝ።
ሚዩት አድርጎናል መሰለኝ። ሚዩት አድርጎናል። ለምን ያደርገናል? ምን አድርጎናል? ደምረው ሚዩት አደረከን እንደ ደምረው አይሰማንም። በቃ እስቲ ያንተን አሳየኝ እንዴ። ኤርሚ የኔ እናት እንዴት ነሽ? ኤርሚዬ እሺ ያንተን አምጣው። ተመስገን ያንተንም አምጣው። አንተ ጋር ያለው አይቻልም። ለምንድን ነው መሰለህ የማይቻል? አምጣ ተመስገን። ይሄ ፎቶ አይደለም፣ የተመስገንን ፎቶ አይደለም። ይሄ ለመማሪያ እኛ ለመማሪያ አዳምጥ። አምጣ ተመስገን። ተመስገን አንተ ጋር ያለው እንዳታመጣ። አያገባህም ጀምረው፣ አያገባህም ጀምረው። ተመስገን አንተ ጋር ያለውን አምጣ። አያመጣም። አምጣ ጀምረው። አንተ ምስሉን ከምታዘው አምጣ። ተመስገን ይጠየቁ። አምጣ ተመስገን ያንተን አምጣ። ምንድነው ሰዎች የሳሉት ምንድነው? አንተ ጋር ያለውን ፎቶግራፍ አይደለም። አስራባ ቶሎ ብሎ አስራባ አምጣ ተመስገን። ምንድነው ያልከኛለው? ምንድነው አትጮህ። አንተ ጋር ያለውን የቅድስት ድንግል ማርያም ቅድስት ስዕል አምጣ። አንተ ጋር ያለውን አይቻልም ነው እንዴ? እኔ ጋር ያለው ትንሽ ነው ሶፊ። አስራባ ትንሽ ናት። እኔ ጋር ያለው አምጣ እንዳታሳየው ማለት ችግር አለው። አልገባም። አምጣ ይሄው ምን ነው እኮ ሁለታችሁ ያዛችሁት አንድ አይነት አይደለም። መጀመሪያ ሁለታችሁ ተግባቡ። ሁለታችሁ እኔ ልመልስልህ እዚህ ላይ ሐሳቡ ላይ ዳድ ተግባቡ። ሁለታችሁ መጀመሪያ የተለያየ ነው ያዛችሁት አይደለም። ተግባብተን ያለውን ሐሳብን እኔ ጋር ያለውን ሐሳብን ላስረዳህ። እኔ ልመልስልህ። እስቲ ያንተን አሳየን ተመስገን። ይሄው ግን እኔ ልመልስልህ ሶፊ፣ እድል ትሰጠኛለህ? በደንብ አሳየን። አይታይም። ለምንድነው? በደንብ አሳየን። እንደዚህ አድርገን እንደደምረው። እሺ ትንሽ ብርሃኑ ከእንትን ካለን ይሄው እኮ የደምረውስ ያንተ ይለያል። የደምረው ከደምረው ይለያል ያንተ ኮኔ። እኔ ላስረዳህ ሶፊት፣ እድል ትሰጠኛለህ ወይ? ልዩነቱ ለምንድነው ደምረው አይቻልም እንዳታሳይ ብሎ እንደዛ የሚለው ታዲያ? ማለት አልገባኝም እያልከኝ ያለው ሶፊ። እኔ አልሰማኋችሁም። ኔትወርክ ጥሩ አልነበረ። አሁን ደምረው ዝም አለ። በቃ አያወራም እኮ። እኔ ምንድነው አሁን ይህ ጉዳይ አሁን ያሳየው ቅዱስ ስዕል ብዬ የእናታችን የቅድስት ድንግል ማርያምን ፍቅረ ወልድን ምስል ማሳየቴ በስዕሉ የዘላለም ሕይወት አገኛለሁ ብለህ አስበህ ነው? እንደዛ ነው የምታስበው ሶፊ? አይደለም፣ የተለያየ ነው። ለምን ተለያየ? ሁለታችሁም የማርያምን ይዛችሁ ለምን የተለያየ ሆነ? አንድ ነገር ልንገርህ። መጽሐፍ ቅዱስ ያስባለው ምንድነው ሶፊ? ያን የመሰለ ግን መጽሐፍ ዓለምና እንዳልናገር መከልከል አሜዚንግ፣ በጣም ነው የደነቀኝ። መች ከለከልኩ? ደምረው ተናገር። ቀኑ ሙሉ አንተ አይደል ከገባን ጀምሮ የምታወራው? አረ ምንም አንተ ነህ። ተናገር እስኪ። ምንድነው ሐሳብ? ምንድነው ጥያቄ? ምንድነው ጥያቄ ፈጠረብህ? ምንድነው ጥያቄ ፈጠረብህ? እስኪ በሪና ተመስገን። አንተም ራሱ ያልከው ለዛ ነው። አንተና የደምረው አንተ ደምረው ያዝከውና ተመስገን የያዘው የተለያየ ነው። ለምን ተለያየ? አልገባኝም እያልክ ያለህ ወንድሜ ሶፊ። እኔ ስላልገባኝ ነው ከይቅርታ ጋር። ወይስ የኔ ኔትወርክ ነው እንደዚህ ግራ እየገባኝ? አንተ ያመጣኸው ቅዱሳን ስዕልና እሱ ደምረው የያዘው የተለያየ ነው። ችግር የለውም። በዚህ ጉዳይ ላይ ዲያቆን ዘማርያምን ልጋብዘው። ያስረዳህ ጥያቄ አለ ሶፊ? ጋብዘው። ጥራው እኮ አይደለም። ለምን መሰለህ ይሄን ያልኩት? ለምን እንዳልኩ ልንገርህ። ሞር ዲያቆን ዘማርያም ትላንትና አይተሃል። በተሐድሶ ቤት ውስጥ የነበሩ አባት መጥተው ሐሳብ ነኝ ሲጠይቁ እኔ እዛ ሐሳብ ላይ ስላላነበብኩኝ ዲያቆን ዘማርያም መጥቶ በአግባቡ ፈትፍቶ ያስረዳበት ሐሳብ አለ አይደል? ይህ ሐሳብ ኦልሞስት እኔ ባወራ ልስት እችላለሁ። አዲስ ክርስቲያን ነኝ፣ አዳምጠኝ።
እሺ ኦርቶዶክስ ከሆንኩኝ አመት ከምናምኔ ነው። የሰንበት ትምህርት ቤትን ቆይ ጌም ከመላላካችን በፊት እኔ ዲያቆን ዘማርያምን ገስ ክፈት ልበለውና አይደለም ቆይ ትለዋለህ አይሆን ቆይ ከዚህ አንዴ እናውራ ተመስገን አንተ ቆይ ይኸውልህ ለምን እንዳልኩ አይደለም ተመስገን አይደለም ይኸውልህ አንድ አመት ከምናምን ነው ኦርቶዶክስ እኮ ትነግረኛለህ አንድ አመት ከምናምን ነው ኦርቶዶክስ ኮንክ ያልገባህን ነገር ለምን ያስከው በጣም እኔ የገባኝ ነገር ይኸውልህ እኔ የገባኝን ነገር ባስረዳ ላንተ በሚገባ መልክ ልትረዳው ትችላለህ። እኔ ውስጥ የገባኝ እውነት አለ ስለ ቅዱሳን ስዕላት ግን ሞር ታች ላይ ያሉት ላንተ ብቻ ሳይሆን ታች ላይ አንተ ጋር ያለ 10 ሰው ሊሆን ይችላል፣ እኔ ጋር ያለው 10 ሰው ሊሆን ይችላል፣ ደምረው ጋር ያለው 10 ሰው ሊሆን ይችላል። 30 ሰው ግን 30 አይነት አስተሳሰብ ስላለን ጥርት ያለ የቤተ ክርስቲያን ትምህርት ማስተማር የሚችል አንተ የገባህ ለምንድን ነው የገባህ? ምን አለ መሰለ ሶፊ በመጮህ ወንጌል ይሰራን ከመሰላችሁ ተሳስታችኋል። ውሃ ነው የሚጠማችሁ። መጮህ አይደለም ወንጌል፣ ተረጋግቶ ተግባብቶ ማውራት ነው ወንጌል። አሁን እኔ እየጮኩ ማውራት አልችልም፣ አልተማርኩም እንደዚህ እየጮኩ ማውራት። ከዚህ በፊት ጮህ ነበረ እንደ ቆርቆሮን ጫጫው ነበረ። እሱ ለኔ ሰላም አይሰጠኝም። እኔ በአግባቡ ልመልስልህ፣ ድምጽን ዝቅ ብለህ አዳምጠኝ። እሺ ቆይ እንዲህ ላድርጋ። እሺ ይኸው እንዲህ ላድርግ። እሺ ቆይ እንድትመልስ ወንድሜ ተመስገን የጌታ ልጅ ለምንድን ነው ያልገባህን ነገር አመት ከምናምን ያስከው? እሺ የተከበሩ ፓስተር ሶፎንያስ ሞላልኝ እስካሁን ድረስ ያስኩት ነገር ምንድን ነው? እኔ የገባኝ እውነት ላንተ ባስረዳ ላንተ ብቻ በምንግባባበት ቋንቋ ይገባሃል። ነገር ግን እዚህ ጋር የሰው ልጅ 3 አይነት መረዳት አለው። ፈጥኖ መረዳት፣ ዘግይቶ መረዳት፣ መካከለኛ መረዳት። እኔ የገባኝ እውነት ጋር ለመድረስ መካከለኛና ዝቅተኛ መረዳት ያለው ሰው ይኖራል። የሰው ልጅ በ3 አይነት መረዳት ውስጥ ስላለ ይሄንን ሁሉ ግን ረቀቅ አድርጎ ሊያስረዳና ሊያስተምር የሚችል ትክክለኛ የቤተ ክርስቲያን አስተምህሮ ያለው እንዴት ምዕመኑን ሰብሰብ አድርጎ ማስተማር በሚችለው ከሰንበት ትምህርት ቤት ጀምሮ እስካሁን ድረስ እስከ ድቁና ድረስ ደግሞ ትዳር ከያዘ በኋላ ደግሞ በመምህርነት እያገለገለ ያለ ወንድማችን ዲያቆን ዘማርያም ወይም ደግሞ ዲያቆን ቴዲ አለ እና ግባ ሆስት ከፍተህ ቢዚ ካልሆነ በነገራችን ላይ ቢዚ ሊሆን ይችላል። የሰው ልጅን ይመጣል ብዬ ላላስብ ይችላል። ግን ደውዬለት ቅዱሳን ስዕላት ላይ ጥያቄ ካለ በሚገባ መልክ ከተለያዩ አይነት መጽሐፍቶች አንስቶ ስፔሻሊ ደግሞ ሉተራውያንና ፕሮቴስታንቶች ቅዱሳን ስዕላትን እንዴት እንደሚቀበሉ አድርጎ ፍትፍት አልፎ ያስተምርልኛል። ከዛ በኋላ እኔ የገባኝ እውነት ይገባሃል ማለት አለቀ እኮ። አንተ ለምን አትነግረንም? አንተ ስዕሉ ለምንድን ነው ያስከው? አንደኛ ነገር እኔ መጠየቅ የፈለኩት አንተንም ብቻ ሳይሆን ለምንድን ነው የሁለታችሁ ለምን ተለያየ? የመጀመሪያው ጥያቄ ለምንድን ነው ተለያየ? እኔ ልመልስልህ፣ እሱን ልመልስልህ። እየመለሰልህ እኮ ነው። ምን አታዳምጠውም አንተ? ማዳመጥ እኮ ነው ያቃተህ። እሱ እኮ እኔ ልመልስልህ ሶፊዬ፣ ይኸውልህ 12ኛ ክፍል ላይ እንደ ሴክሽን የአንደኞች አንደኛ የወጣው ልጅ ዲግሪ አይሰጠውም። እኔ ወጣው ልትል መስሎኝ ነው እኮ አንተ ወጣሃል። 12ኛ ክፍል ላይ አዳምጠኝ ሶፊ፣ 12ኛ ክፍል ላይ እንደ ሴክሽን እንደ ኦል ሴክሽን አንደኛ የወጣው ልጅ ዲግሪ አይሰጠውም። አንደኛም ወጣ የአንደኞችም አንደኛ ሆነ ዩኒቨርሲቲ መግባቱ አይቀርም። እኔ ጎበዝ ተማሪ ሆኜ ኦርቶዶክስ ሆኛለሁ። ጎበዝ አስተማሪዎች ግን በቦታው ግን ሊገባቸው የሚገባቸው ሰዎች እያሉ እኔ ጎበዝ ተማሪው እንደ አስተማሪ ሆኜ እንደ ሊቆኜ አልመጣም። ጎበዝ አስተማሪዎች ስላሉ ቤተክርስቲያን ከበቂ በላይ ሊቃውንቶች ስላሏት ከበቂ በላይ አስተማሪዎች ስላሏት እነሱን መጋበዝ እችላለሁ ነው ወንድሜ ሶፎንያስ። አንተ መልስ የኔን እኮ አስረዳው እኮ እኔ እናንተ የክላስ ሴክሽን አይደለም እያስኩኝ ያለሁት። መጽሐፍ ቅዱስ ሲናገር ልጄ ሆይ አንተ ግን በተማርክህበትና በተረዳህበት ጸንተህ ኑር ነው የሚለው። እኔ ግዴታ አሁን የመኖር ነው፣ እንደ አዋቂ አድርጎ ማውራት አይደለም እኔ ማስፈልገኝ። ያወቁትን ግን ሊያስተምሩ የሚችሉ ሰዎች ግን አሉ። እነሱን ኢንቫይት ላደርግልህ ወይ? እኔ ጥያቄ
አዎ ወይም አይደለም በል። አንደርስታንድ አርከኝ? ኦኬ አንድ ግልጽ ነገር ላስቀምጥላችሁ ቤተሰቦች፣ ግርታ ምናምን እንዳይፈጠርባችሁ ግልጽ ነገር ስናስቀምጥላችሁ አይታችሁ ከሆነ ድንግል ማርያም በነበረችበት ሐዋርያቶች በነበሩበት ሰዓት የፎቶ ቴክኖሎጂ የለም። ገባችሁ? የፎቶ ቴክኖሎጂ የለም። በመጀመሪያ ደረጃ ድንግል ማርያምን በስዕል ደረጃ ስሎ ያስቀመጣት ማን ነው ይባላል? ዶክተሩ ሉቃስ ነው። ሉቃስ ነው የሳላት ድንግል ማርያምን። ግን አሁን እኔ ደምር አሁን አንድ አባት ናቸው የደወሉልኝ። አሁን አንድ አባት ደውለው እሳቸው ናቸው ያቋረጡኝ። ይኸውልህ እሳቸው ደወሉና አሁን አቋረጡኝና ተመስገን የያዘው የመቅደላዊት ማርያምን ነው፣ ተደምረው ደግሞ የያዘው ትክክለኛዋ ሉቃስ የሳለውን ነው። አሁን ግልጽ ነገር ነው የማስቀምጥልህ ግልጽ ነገር ምንድን ነው? እኛ የድንግል ማርያም እውነተኛ የሆነ መልኳን የሚገልጽ ፎቶግራፍ የለንም። የምናስቀምጥልህ ፎቶግራፍ የለንም። እኛ ለመማሪያ ከመጽሐፍ ቅዱስ የሆነ ለመማሪያ ሰዎች ያውም በቤተክርስቲያን ያለፉ እውነተኛ ለምሳሌ ሉቃስ የቤተክርስቲያን አስተማሪ ነው። ልክ እንደሱ በተመሳሳይ መልኩ ያሉ ሰዎች ድንግል ማርያምን የሳሏትን ስዕል ገባ እሱም የሚስሏት ከመጽሐፍ ቅዱስ ጋር ያለን ትምህርት ለመማር አሁን እዚህ ጋር ለምሳሌ ይሄ ስዕል አለ። ይሄ ስዕል ሉቃስ ሁለትን ሰዎች እንዲማሩት ሆኖ እየተጻፈ ነው። ለዚህ ነው ከመጽሐፍ ቅዱስ የተጻፈ ስለሆነ ቅዱስ ብለን እንድንቀበለው የሚያደርገን። በተረፈ ደግሞ መምህር ፈለገ መጥቷል፣ ዲያቆን ፈለገ መጥቷል። ዌልካም ባክ ዲያቆን ፈለገ፣ ጤና ይስጥልኝ። ደሜ እንዴት ነህ? ሰላም ዲያቆንዬ፣ ያንተ ኔትወርክ አሪፍ ነው። ዲያቆን ፈለገ እንዴት ነው? እግዚአብሔር ይመስገን። በጣም ይገርማል። ኦርቶዶክሳዊ ወንድሞቼን ካየሁ እጅግ በጣም ረዥም ጊዜ ሆኖኝ ነበረ እና ሶስታችሁንም ኦርቶዶክስ የሆናችሁ ወንድሞቼን ስላየኋችሁ እጅግ በጣም ደስ ብሎኛል። እንዴት አላችሁ? እግዚአብሔር ይመስገን ወንድሜ ፈለገ። ያው እኔና ሶፊ ሁል ጊዜ እንደምታየን ገስት ላይ ነው። ፕሊስ እባካችሁ ሁላችሁም በደንብ ኮፒ ሊንክ እንዲህ ካለን ወይ ደም ተመልሻለሁ። ኮፒ ሊንክ አድርጉልኝ። ተሰማለህ? የእንትና ነው ወጣ ገባ የሚለው የፈለገ ማን ነው? የእንትና ሶፊ ጨልሟል። እባካችሁ እኔ ጋር ያላችሁ ተወች ወንድሞች ኮፒ ሊንክ አድርጉልኝ። ሰላም ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን። መምህር ዲያቆን ፈለገ አጥማቴዎስ ሰላም ብያለሁ። ሰላም ውዶች። ከወጣሁኝ ተመልሼ እገባለሁ፣ ግን 4 ደቂቃ ከምናምን አለኝ። የኔ ውዶች ይቀጥሉ። ዲያቆን እሺ። ተሙዬ ስለምን እያወራችሁ ነበረ? ምናልባት በደንብ ስላልሰማችሁ ዝም ብዬ የማይሆን ነገር ስለምን እያወራችሁ ነበረ? እንዳጋጣሚ ሆኖ ዲያቆን ፈለገ ማን ነው ሶፊ ጥያቄ የፈጠረበት ምንድን ነው? አይ ይሄ የዘበኛ ልብስን አውለቀ መምጣት ትችላለህ የማስመሰል እንትን ወጋውልህ እና ከኔ ጋር ሲያወራ ነው ይሄን ሻርፕ የሚለብሰው። አይዶን ለምን እንደሚለብሰው ይልበሰው። ታሙ አንተ ሀገር ይቀጥል፣ አስረዳኝ። እና ደምረው የእናታችንን የቅድስት ድንግል ማርያም ፍቅረ ወልድ ቅዱስ ስዕል አንስቶ ሲያስረዳና ሲያስተምር ነበርና አንተ ጋር የቅድስት ድንግል ማርያም ስዕል አለ ወይ ሲለኝ አጋጣሚ ሆኖ እኔ ጋር ያለችዋ ትንሿ ስለሆነ እሷን አሳየሁት። ይለያያል ቅዱሱ ስዕል ሲለኝ እኔ ተማርኩበትና የተረዳውበት ለኔ በራሴው ልክ ካንተ ጋር ግን ላይቭ ባንገባ ልትረዳው በምትችለው ልክ ላስረዳ እችላለሁ። ታች ላይ ግን ብዙ አይነት መረዳት ያላቸው ሰዎች ስላሉ ቤተክርስቲያንን በአግባቡ ማስረዳትና መረዳት የሚችሉ ዲያቆናት ወይም ደግሞ መምህራኖች እነሱ መጥተው ያስረዱ። እዚህ ጉዳይ ላይ አላወራም ነው። ለምን ቢባል እኔ አዲስ ክርስቲያን ነኝ። ኦርቶዶክስ ኮንኩኝ አመት ከምናምን ነው። እንደ አዋቂ ሳይሆን እንደ ጎበዝ ተማሪ ነው
እማዳምጠው እንደ ጎበዝ ተማሪ ነው ላወራ የምችለው የሚል ሐሳብ ነው። ስለ ቅዱሳን ስዕላት ነው ጥያቄ ያለበትና ያም ቅዱስ ስዕል ለምን የእናታችን የቅድስት ድንግል ማርያም ቅዱሱ ስዕል ተለያየ? በየቦታው የተለያየ አይነት ቅዱስ ስዕል ነው ያለው ነው የሶፊ ጥያቄ። ያ ነው ወንድማችን ዲያቆን ፈለገ አትናቴዎስ። እሺ ተሙይ በጣም ነው የማመሰግነው። ተሙይ በጣም ትልቅ ንግግር ነው የተናገርከው ለዚህች ቅድስት ቤተክርስቲያን ገና በመንፈስ የተወለድክ ወንድማችን። ስለዚህ እንደ ቤተክርስቲያን ልጅነት ሁሉን ነገር አውቃለሁ አላልክም። የሆኑ ሐሳቦች ሲኖሩ ቤተክርስቲያን መምህራኖች ስላሉ እነሱ ይናገሩ ማለት እጅግ በጣም አሪፍ ነው፣ ሊበረታታ የሚገባ ሐሳብ ነው። ወንድማችን ፓስተር ሶፊ ምንድን ነበረ ከስርዓት ጋር ተያይዞ ጥያቄ ይለያያሉ ብቻ ነው ጥያቄው ወይስ ወንድማችን ፓስተር ሶፊ ሌሎች ጥያቄዎች ምን አሉ? በትሽል ፎቶውን ተተሃው አውልቀው ጥያቄዎችን ብቻ ብትጠይቀን በጣም ደስ ይለናል። ካልሆነ ምንድነው ከስርዓት ጋር ተያይዞ ጥያቄ ፓስተር? አመሰግናለሁ ስለተሰጠኝ እድል እጅግ በጣም ሶፊ ፈለጊ ከወጣኝ ግን ተመልሼ እገባለሁ። እሺ 1 ደቂቃ ነው የቀረኝ። እንደገና ከፍቼ እገባለሁ። ከወጣው ቀጥሉ። ይቅርታ። እሺ ተሙዬ በመጀመሪያ በጣም ደስ ብሎኛል ስላገኘው ይሄን እድል አግኝቼ እንደው ለመማር እድል ስላገኘው ደስ ብሎኛል። ወንድማችን ደምረው ነው ነገሩን ያመጣው። ቅድስት ድንግል ማርያም ፍቅረ ወልድ ብሎ ምስል ይዞ የዮሐንስ ወንጌል ምዕራፍ 2ን ጠቅሶ ድንግል ማርያም እንዴት እንደማለደች ስለ ስዕሉም ዶክተር ሉቃስ የሳለው ነው እና ኤግዛክትሊ ደግሞ ይሄ የቅድስት ድንግል ማርያም ስዕል አይደለም፣ ፎቶዋ አይደለም፣ በምሳሌ ነው። መጽሐፍ ቅዱሱን በስዕል ያሳየን፣ ለዛ ነው ቅዱሳን ስዕል ብለን የምንጠራው ብሎ ደምረው እያስረዳኝ ነበር። እኔ ደምረውን አልተቀበልኩም ስላልጣመኝ፣ መጀመሪያ ደረጃ ደምረው እኔ ውስጥ የከተተው እውቀት ትክክለኛ ነው ወይ የሚለውን አንተ እንድታጠናልኝ እፈልጋለሁ። ምክንያቱም ገና ትኩስ ልጆች ናቸው ስላልክ ቅድም፣ አሁን ገና ትኩስ የተወለዱ ስለሆኑ ይሄን ነገር ልክ ነው ወይ የሚለውን መስማት እፈልጋለሁ ከአንተ ማረጋገጫ። ከዛ ሲቀጥል ደግሞ የደምረው የያዘውን ቅዱሳን ስዕል አየውና ተመስገን እስቲ አንተን የሚያሳየኝ ስለው የተመስገን ይለያል ደምረው ከያዘው። ስለዚህ ስንት ማርያም ነው ያለችው? ስንት አይነት ስዕል ነው ጥያቄ። ሁለቱን እንደ ጥያቄ ላንሳ። ከዛ አንድ አባት ደወሉልኝና እዚሁ ላይ ብላይ ያለው ተመስገን የያዘው የመቅደላዊት ማርያምን ነው፣ የደምረው ደግሞ ፍቅረ ወልድ የቅድስት ድንግል ማርያም ነው አሉ። እሱን እስቲ እናጥራና ከዛ ጥያቄ ካለኝ ጠይቃለሁ። ደምረው ከተናገረው እንጀምር። የደወሉልህ ሰው ምን አይነት ማስረጃ ሰጡ? እንደዛ ለማለታቸው ምን አይነት ማስረጃ ሰጡ? ፓስተር ከመቀጠላችን በፊት ማስረጃ አልሰጡኝም። ይሄ ነው ብለው በስልክ እኮ ነው እዚሁ ላይ ያለው እኮ ነው አሁን የነገሩኝ። እሺ ፓስተር ያለውን ነገር የተወሰኑ ነገሮችን ግን መጀመሪያ የተወሰኑ ነገሮችን አይተኸዋል? ተመስገን ያሳየንን አይተኸዋል? አይ ችግር አላየሁትም፣ ግን ችግር የለውም ፓስተር ሶፊ ባላየውም የቤተክርስቲያን ትምህርት ተመስገን በያዘው ወይ ደሜ በያዘው ወይ እኔ በያዝኩት ላይ የተመሰረተ ነገር ሳይሆን የጠራ ያለ የተቀመጠ ሐሳብ ስለሆነ እሱን አንስተን እንወራለን። ችግር የለውም። ደሜና ተሙ ያሳያችሁትን የእመቤታችንን ቅዱሳት ስዕላቶች አንድ ጊዜ ከእንደገና አሳዩ። ዝም ብላችሁ አሳዩ ለፓስተር ተሙ ከቻልክ ደሜም ከቻልክ ስክሪናችሁ ላይ አሳዩ። ለፓስተርና እዚህ ውስጥ ላሉ ሰዎች አሳዩ። እሺ መልካም በቃ ከዚህ ላይ ተነሳና ወንድማችን ፓስተር ሶፊ ምንድነው የነሰው ጥያቄ? ስንት ማርያም ነው ያለችው? የትኛው ነው ትክክለኛው የማርያም ስዕል ምናምን የሚል ሐሳብ ነው።
እና ያው የቅዱሳት ስዕላቶች የቤተክርስቲያናችን ትምህርት አይ ቲንክ ፓስተር ሶፊ በደንብ ስላልተረዳ አይ ከዛ ተነስተሃል አይደለም እኮ ፓስተር ይኸውልህ አሁን በቃ ይሄን ችግሩ ይሄንን ቀይ ፎጣ ስትለብስ ሁሉ ጊዜ ችግር አለ አየህ እኔ አሁን ከዛ ተነስተሃል እኮ አይደለም ለማለት የፈለኩት ፓስተር እኔ እኮ ለማለት የፈለኩት ጥያቄ አድርገህ ለምሳሌ አንስተህዋል እዚህ ጋር ያለው ሰል ሌላ ነው እዛ ጋር ያለው ሰል ሌላ ነው የሚልም ሐሳብ አንድ ላይ ተነስቷል ለማለት ያክል ነው ፓስተር ሶ የቤተክርስቲያናችን የቅዱሳት ስዕላቶች ስላለ ፓስተር እንጃ እኔ ጋር ኔትወርክ ብዙ አይደለም እስቲ ኔትወርክን አስተካክለውና ያው የምን ስላለ ያው የግድ አብረን መቀጠል ስላለብን ያው የግድ ማየት አለብን ፓስተርዬ እኔ ጠየቅኩትን መጀመሪያ ከዛ ለመልስ ነው የገባሁት